ሰላም ለሁላችሁ። ወደ ዛሬው ዳሰሳችን እንኳን በሰላም መጣችሁ። ዛሬ በጣም አስደናቂ ወደ ሆነው የዮሐንስ ራእይ ምዕራፍ 12 ውስጥ ጠልቀን እንገባለን። እዚህ ምዕራፍ ውስጥ ስለተገለጸው ሰማያዊ ድራማ የቀረበን አንድ በጣም ዝርዝር የሆነ ትርጓሜ ያለ፣ እስቲ አብረን እንየው። እንግዲህ የራእዩ መጽሐፍ ይህን ምዕራፍ የሚጀምረው በጣም በሚያስደንቅና ምስጢራዊ በሆነ ምስል ነው። አስቡት እስቲ፣ ፀሐይን የለበሰች ጨረቃ ከእግሯ በታች የሆነላት 12 ከዋክብት ያለው አክሊል የደፋች ሴት ፀንሳ ልትወልድ ስትቃተት፣ በጣም ኃይለኛ ምስል ነው አደል? በቀጥታ ወደ ምስጢሩ ልብ ነው የሚያስገባን። እሺ፣ ታዲያ ይሄ ሁሉ ሰማያዊ ጦርነትና ድራማ ምንድን ነው የሚወክለው? ምን ማለት ነው? ይሄ ጥያቄ ለዘመናት ሲጠየቅ የኖረ እንቆቅልሽ ነው። አሁን ግን ለዚህ ጥያቄ የቀረበ አንድ በጣም ዝርዝር መልስ አለ። እስቲ በጥልቀት እንመርምረው። እሺ፣ ይህን ታሪክ ለመረዳት መጀመሪያ ቁልፍ ምልክቶችን መፍታት አለብን። በሌላ አነጋገር ዋና ዋና ተዋናዮቹ እነማን እንደሆኑ ለይተን ማወቅ አለብን። እሺ፣ የመጀመሪያዋ ገጸ ባህሪ ሴቲቱ ናት። በዚህ ትርጓሜ መሠረት ሴቲቱ ሁለት ማንነቶች አሏት። አያችሁ፣ ከመውለዷ በፊት በብሉይ ኪዳን ስር የነበረችውን እስራኤልን ነው የምትወክለው። ከወለደች በኋላ ግን ማንነቷ ይቀየርና እውነተኛዋ እስራኤል ትሆናለች። ይህ ማለት ደግሞ ለሁሉም ብሔራት ክፍት የሆነችውን ቤተ ክርስቲያን ነው የምትወክለው። ይህንን ባለ ሁለት ማንነት መረዳት ለቀጣዩ ትንታኔያችን በጣም ወሳኝ ነው። ቀጥሎ ደግሞ ወንድ ልጁ አለ። እሱ ማን ነው? እንግዲህ ይሄ ግልጽ ነው፣ ኢየሱስ ክርስቶስ ነው። ግን እዚህ ላይ አንድ ወሳኝ ነጥብ አለ። ወደ ዙፋኑ ማዕረጉ የሚወክለው የራሱን ድልና እርገት እንጂ የአማኞችን ትንሣኤ አይደለም። ይህንን ልዩነት በደንብ መያዝ አለብን፣ ምክንያቱም በኋላ ላይ የጊዜ ሰሌዳውን ስንመለከት በጣም ቁልፍ ሚና ይጫወታል። እናም በእርግጥ ክፉ ገጸ ባህሪ መኖር አለበት አይደል? እሱም ታላቁ ቀይ ዘንዶ ነው። ይህ የጥንቱ እባብ ሰይጣን ነው። ጉቡም በጣም ግልጽ ነው፣ ወንድ ልጁን ማጥፋት፣ ሴቱንም ሆነ ዘሮቿን ማሳደድ። እንግዲህ የግጭቱ መነሻ ይሄው ነው። እሺ፣ እስካሁን ያየናቸውን ዋና ዋና ተዋናዮች ጠቅለን አድርጋቸው። ሴቲቱ እስራኤልንና ቤተ ክርስቲያንን ትወክላለች። ልጁ ኢየሱስ ነው። ዘንዶ ደግሞ ሰይጣን ነው። በጣም ጥሩ። እነዚህን ሦስት ማንነቶች አእምሯችን ውስጥ ይዘን አሁን ወደ ትረካው ቀጣይና ውስብስብ ክፍል እንሻገር። ቅድም የሴቲቱ ማንነት እንደሚለወጥ ተነጋግረን ነበር አይደል? ይሄ ከዘር እስራኤል ወደ ቤተ ክርስቲያን የተደረገው ሽግግር የዚህ ትርጓሜ ማዕከላዊ ሐሳብ ወይም የጀርባ አጥንት ነው ማለት ይቻላል። እስቲ ትንሽ ጠለቅ ብለን እንየው። ይህ ንጽጽር የጸሐፊውን ዋና ሐሳብ በደንብ ግልጽ ያደርግልናል። በአንድ በኩል ጊዜያዊ የነበረው በንሳት ደም ላይ የተመሠረተውና ለዘር እስራኤል ብቻ የነበረው የመጀመሪያው ኪዳን አለ። በሌላ በኩል ደግሞ ቋሚ የሆነው በክርስቶስ ደም የታተመውና ለሁሉም ብሔራት ክፍት የሆነው አዲስ ኪዳን አለ። እናም እውነተኛውን የእግዚአብሔር ሕዝብ የሚመሠረተው ይሄ አዲሱ ኪዳን ነው የሚለው የዚህ ትርጓሜ ዋና ነጥብ ነው። እሺ፣ ምልክቶቹን አውቀናል። ከበስተጀርባ ያለውን የኪዳን ሽግግርም ተረድተናል። አሁን ደግሞ ወደ ትርጓሜው በጣም ዝርዝርና ምናልባትም አከራካሪ ወደ ሆነው ክፍል እንገባለን። ይህም የመጨረሻው ሳምንት ወይም የመጨረሻዎቹ 7 ዓመታት የጊዜ ሰሌዳ ነው። እናም በዚህ አመለካከት መሠረት ጊዜ አቆጣጠሩ እጅግ በጣም ወሳኝ ነው። እዚህ ላይ ነው እንግዲህ የዚህ ትርጓሜ ልዩነት ጎልቶ የሚያወጣው። የክስተቶቹ ቅደም ተከተልና ጊዜ አጠባበቅ የትንቢቱን ትርጉም ሙሉ ለሙሉ ነው የሚቀይረው። እንግዲህ ቁልፉ ቁጥር ይሄ ነው፣ 1600 ቀናት። ይሄ የታላቁ መከራ ጊዜ ርዝመት ነው። ነገር ግን የዚህ ትርጓሜ ዋናነቱ ምንድን ነው? ይህንን ጊዜ የሚያስቀምጠው በመጨረሻዎቹ 7 ዓመታት የመጀመሪያው አጋማሽ ላይ ነው። ይሄ ነው ከሌሎች ትርጓሜዎች በእጅጉ እንዲለይ የሚያደርገው። እስቲ የጊዜ ሰሌዳውን በግልጽ እንመልከት። የመጀመሪያዎቹ 1060 ቀናት ታላቁ መከራ ነው፣ ሰይጣን ቤተ ክርስቲያንን በምድር ላይ የሚያሳድድበት ጊዜ። ከዛስ ልክ መሃል ላይ የመጀመሪያው ትንሣኤ ይፈጸማል። አማኞች ወደ ሰማይ ይነጠቃሉ። ከዛ በኋላ ባሉት የመጨረሻው 1060 ቀናት ደግሞ አማኞች በሌሉበት ዓለም ላይ 7ቱ መቅሰፍቶች ወይም የእግዚአብሔር ፍርድ ይወርዳል። ስለዚህ ዋናው ነጥብ ምንድን ነው? ለአማኞች የሚደርሰው መከራ የሚያበቃው ልክ 7ቱ ዓመት መሃል ላይ ነው ማለት ነው። እሺ፣ በዚህ ታሪክ ውስጥ ሌላ ልዩ ቡድን አለ፣ 144,000። እነዚህ የበኩራት ፍሬዎች ወይም ሁለቱ ምስክሮች ተብሎም ይጠራሉ። ታዲያ የእነሱ ሚና ምንድን ነው? በዚህ ትርጓሜ መሠረት በታላቁ መከራ ጊዜ ማለትም በመጀመሪያው አጋማሽ ላይ በምድር ያሉትን ቅዱሳን ለመጠበቅ የተታተሙ ናቸው። ልክ እንደ ጠባቂዎች ማለት ነው።
እሺ፣ ይህ ሁሉ ዝርዝር ትንታኔ ታዲያ ለምን አስፈላጊ ነው? ለምንድን ነው ጸሐፊው እነዚህን ዝርዝሮች በትክክል መረዳት አለብን ብሎ የሚያምነው? እስቲ የነገሩን ፋይዳ እንመልከት። ዋናው ነጥብ በዚህ ጠቀስ ውስጥ ተቀምጧል። ሴቲቱ ማን እንደሆነች ከተሳሳቱ ወንድ ልጁ ማን እንደሆነም ሊሳሳቱ ይችላሉ። ይህ ደግሞ የመጀመሪያውን ትንሣኤ ጊዜ በተመለከተ ወደ ተሳሳተ መደምደሚያ ሊመራ ይችላል። አያችሁ፣ ልክ እንደ ሰንሰለት ነው። አንዱን ምልክት ከተሳሳቱ ሌላውንም ይስታሉ። ያ ደግሞ የትንቢቱን አጠቃላይ ፍጻሜ በተመለከተ የተሳሳተ ግንዛቤ እንዲኖር ያደርጋል ብሎ ነው ጸሐፊው የሚያምነው። ስለዚህ በመጨረሻ የምንተው ጥያቄ ይሄ ነው። አንድ ትንሽ ዝርዝር ነገር፣ አንድ የመነሻ ነጥብ አንድን ሙሉ ትንቢት ምን ያህል ሊለውጡ ይችላል? ይሄ እንግዲህ የትርጓሜን ውስብስብናና የመነሻ መላምቶች ምን ያህል ኃይል እንዳላቸው እንድናስብበት የሚጋብዝ ጥያቄ ነው።